የዓለም ፖለቲካ ትኩሳት ጣሪያ በነካበትና የሰው ልጅ ታሪክ በውጥረት በታጠረበት በዚህ ወቅት በዓለም አቀፍ ደረጃ የሚሰማው የሞገድ ጩኸት ተራ የባህር ድምፅ አይደለም። ይልቁንም የዓለምን የቀጣይ ዕጣ ፈንታ የሚወስን የሀያላን አገራትን የጡንቻ ፍልሚያ የሚያበስር አስፈሪ የጦርነት ነበልባል ነው። የአሜሪካ የባህር ኃይል እጅግ ግዙፍና በዘመናዊ የጦር መሳሪያዎች የታጠቀውን ዩኤስኤስ ቴዎዶር ሩዝቬልት የተባለውን የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እንዲያቀና ማዘዙ በአካባቢው የነበረውን ውጥረት ወደ አዲስና እጅግ አስፈሪ ምዕራፍ አሸጋግሮታል። ይህ ውሳኔ የመጣው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የኢኮኖሚ ጡንቻና የገንዘብ ኃይል ኢራንን ያንበረክካል፣ ታላቅ ድልንም ያቀዳጃል በማለት በይፋ በዛቱበት ማግስት ነው። አሜሪካ የባህር ላይ ኃይሏንና የዶላር የበላይነቷን በማቀናጀት በቴህራን ላይ የከፈተችው ኤፒክ ፊውሪ የተባለው ዘመቻ ዛሬም እንደቀጠለ ሲሆን የአሜሪካ የጦር መርከቦች ወደ ኢራን የባህር ጠረፍ መመለሳቸው ደግሞ ለኢራን መሪዎች የመጨረሻውና አስገዳጁ የማስጠንቀቂያ ደውል ሆኗል። የቴዎዶር ሩዝቬልት የተባለው ግዙፍ የጦር መርከብ ብቻውን የሚጓዝ ተራ መርከብ አይደለም። ይልቁንም በውቅያኖስ ላይ የሚንሳፈፍ የአሜሪካ ሉዓላዊ ግዛት 5000 የሚጠጉ እጅግ የሰለጠኑ የባህር ኃይል አባላትንና በደርዘን የሚቆጠሩ እጅግ ዘመናዊ የጦር አውሮፕላኖችን አዝሎ የሚጓዝ የሞት መሳሪያ ነው። መርከቡ በቀጣዮቹ ሳምንታት ቀጠናው ላይ ሲደርስ ባለፈው ሳምንት ወደ 5ኛው ፍሊት የተገባውን ዩኤስኤስ ጆርጅ ዋሽንግተን በመተካት የባህር ላይ እገዳውንና የአየር ጥቃቱን በበላይነት ይመራል። የአሜሪካ ባህር ኃይል አዛዦች እንደሚሉት ይህ መርከብ ቢያንስ ለ8 ወራት በዚያው ይቆያል። ይህ የሚያሳየው አሜሪካ ከኢራን ጋር የጀመረችው ፍጥጫ ለጥቂት ጊዜ የሚቆይ ሳይሆን የኢራንን አገዛዝ ሙሉ በሙሉ ለማዳከምና ምናልባትም ለመለወጥ የታለመ የረጅም ጊዜ ስትራቴጂ መሆኑን ነው። መርከቧ ስሟን ያገኘችው በትልቅ በትር እየዛቱ በዝግታ መናገር በሚለው መርህ ከሚታወቁት ፕሬዝዳንት ቴዎዶር ሩዝቬልት ሲሆን ዛሬ አሜሪካ ያንን ትልቅ በትር በኢራን ራስ ላይ ለማሳረፍ ተዘጋጅታለች። የባህር ሞገዱን እየቀደደ የሚጓዘው ይህ የብረት ተራራ ለቴህራን መሪዎች የሚነግራቸው መልእክት አንድና አንድ ነው። የአሜሪካ ትዕግስት ተሟጧል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የአሜሪካ የፋይናንስ ጥንካሬ አገሪቱን ወደ ታላቅ ድል እየመራት እንደሆነ በኩራት ተናግረዋል። ትራምፕ እንደሚሉት በኢራን ላይ የተጣለውና የኢኮኖሚ ዲዴይ ተብሎ የተሰየመው ማዕቀብ ከሚሳኤል በላይ ኃይል አለው። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሰንት ይፋ ያደረጉት አዲስ የማዕቀብ ሰንሰለት ኢራን ላለፉት ዓመታት ማዕቀቦችን ለመሸከም የገነባችውን ምስጢራዊና ውስብስብ የንግድ መረብ የሚያፈራርስ ነው። ይህ ማዕቀብ የዲጂታል መገበያዮችን፣ የቴክኖሎጂ ዘርፉንና የባህር ላይ ንግድን በቀጥታ የሚመታ ሲሆን ከኢራን ጋር ግንኙነት ያላቸው አገራትም ተመሳሳይ ቅጣት እንደሚጠብቃቸው ማስጠንቀቂያ ተሰጥቷል። ትራምፕ በንግግራቸው ውስጥ የኢራን መንፈሳዊ መሪ መሞታቸውን እንደሚያምኑ በመግለጽ አሁንም ኢላማቸው በቴህራን ከፍተኛ አመራሮች መሆናቸውን ፍንጭ ሰጥቷል። ይህ የትራምፕ አካሄድ ጦርነት በወታደር ብቻ ሳይሆን በሂሳብ መዝገብም ጭምር ያሸንፋል የሚል እምነት የታከለበት ነው። ኢራን በአሁኑ ወቅት የኢኮኖሚ ደም ስሯ ተቆርጦ የገንዘብ ምንጮቿ ደርቀውና በዓለም አቀፍ ደረጃ ተገላ እንድትቆይ የተደረገው ጥረት አገሪቱን ወደ ውስጣዊ ፍንዳታ ሊያመራት እንደሚችል ብዙዎች ይገምታሉ። ነገር ግን ይህ የአሜሪካ የጡንቻ ማሳያ ያለ መስዋዕትነት የመጣ አይደለም። የአሜሪካ ባህር ኃይል በአሁኑ ወቅት በከፍተኛ ጫና ውስጥ ይገኛል። ዩኤስኤስ አብርሃም ሊንከን የተባለው መርከብ ለ250 ቀናት ያህል ያለ እረፍት በባህር ላይ መቆየቱ በባህር ኃይል አባላቱ ላይ ከፍተኛ የስነ ልቦና ቀውስና ድካምን ፈጥሯል። መርከበኞች ወደ ወደብ ተመልሰው ቤተሰቦቻቸውን ማየት ተስኗቸዋል። አቅርቦቶች እየተሟጠጡ ነው። የሰራዊቱ ሞራል ሁኔታም በከፍተኛ ሁኔታ እየተፈተነ ነው። ቢሆንም ግን የአሜሪካ የጦር አዛዦች ጠላት የራሱ ድምፅ አለው፣ ስለዚህ እኛ ምርጫ የለንም በማለት መርከቦቻቸውን በኢራን ዙሪያ ማሰለፋቸውን ቀጥሏል። የአሜሪካ ባህር ኃይል ለዚህ ዘመቻ ብቻ ከ6 እስከ 8 ቢሊዮን ዶላር ተጨማሪ በጀት እንዲፈቀድለት ኮንግረሱን እየጠየቀ ሲሆን ይህ የሚያሳየው የጦርነቱ ወጪ ምን ያህል ግዙፍ እንደሆነና አሜሪካ ለዚህ ፍጥጫ የሰጠችውን ከፍተኛ ዋጋ ነው። እያንዳንዱ የባህር ኃይል አባል፣ እያንዳንዱ አብራሪና እያንዳንዱ መሐንዲስ ዛሬ በታሪክ ታይቶ የማይታወቅ መስዋዕትነትን እየከፈለ ይገኛል። በባህር ላይ የሚንሳፈፉት እነዚያ የብረት ግዙፎች የሀገርን ክብርና የበላይነት የሚሸከሙ ቢሆንም በውስጣቸው የታቀፉት ሰዎች ግን የናፍቆትና የጭንቀት ሸክም ከብዷቸዋል። በሌላ በኩል ኢራን ለአሜሪካ ማስፈራሪያና ለትራምፕ ዛቻ እጅ እንደማትሰጥ በዝግጅት ላይ መሆኗን እየገለጸች ነው። የኢራን ጦር አዛዦች እንደ መሬት መንቀጥቀጥ የሚያወድም ምላሽ እንሰጣለን በማለት በቁጣ እየዛቱ ይገኛሉ። ቴህራን በአሁኑ ወቅት የራሷን ዘመናዊ የጦር መሳሪያዎችና ድሮኖች እያመረተች እንደሆነና
የኒውክሌር መርሃ ግብሯንም እንደ መጨረሻ መሳሪያ ልትጠቀምበት እንደምትችል ፍንጭ ሰጥታለች። በሆርሙዝ የባህር ወሽመጥ ላይ የተፈጠረው ውጥረትም ለዓለም ንግድ ትልቅ ስጋት ሆኗል። ይህ ጠባብ የወሽመጥ መስመር የዓለም የነዳጅ ንግድን የደም ስር በመሆኑ እዚህ አካባቢ የሚፈጠረው ማንኛውም ትንኮሳ የዓለምን ኢኮኖሚ ሽባ የማድረግ አቅም አለው። በቅርቡ አንድ የነዳጅ ጫኝ መርከብ በማይታወቅ መሳሪያ መመታቱና በእሳት መቃጠሉ አካባቢው በማንኛውም ሰከንድ ሊፈነዳ የሚችል የባሩድ ክምር መሆኑን አሳይቷል። ኢራንና ኦማን በወሽመጡ ላይ ጊዜያዊ የንግድ መስመር ለመክፈትና ፈንጂዎችን ለማጽዳት እያደረጉት ያለው ንግግር የአሜሪካን የባህር ላይ እገዳ ለመስበርና አዲስ የኢኮኖሚ መስመር ለመፍጠር የሚደረግ ሙከራ ተደርጎ ተወስዷል። የቴህራን አደባባዮች ዛሬ በአሜሪካ ትውደም ጩኸት የተሞሉ ሲሆን የኢራን የጦር መሳሪያዎችም ወደ አሜሪካ መርከቦች አቅጣጫቸውን ደቅነዋል። ይህ በእንዲህ እንዳለ የዲፕሎማሲው ጥረትም አልቆመም። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ሐሙስ ዕለት ወደ ቴህራን በማቅናት ከኢራን ባለሥልጣናት ጋር ሊመክሩ ነው። ኳታር በአሜሪካና በኢራን መካከል እንደ ዋነኛ አሸማጋይ የምትታወቅ ሲሆን አሁን ያለውን የጦርነት ትኩሳት ለማቀዝቀዝ እና በሆርሙዝ ወሽመጥ ላይ የነበረውን ነፃ የንግድ እንቅስቃሴ ወደ ቀድሞ ሁኔታ ለመመለስ ጥረት ታደርጋለች። የኦማን የውጭ ጉዳይ ሚኒስትርና የፓኪስታን የጦር አዛዥ በተመሳሳይ መልኩ በቴህራን ጉብኝት አድርገዋል። ነገር ግን እነዚህ የዲፕሎማሲ ጉዞዎች በትራምፕ አስተዳደር በኩል ካለው ግትርና ሁሉንም ወይንም ምንም ከሚለው አቋም ጋር ሲጋጩ ውጤታቸው ምን ሊሆን እንደሚችል እርግጠኛ መሆን አይቻልም። የዲፕሎማቶች ቃላት በባሩድ ጭስ እየታፈኑ ይመስላሉ። በጠረጴዛው ዙሪያ የሚደረጉ ውይይቶችም በባህር ላይ ከሚሰማው የመርከብ ጩኸት አንጻር እጅግ ደካማ ሆኗል። ዓለም በዲፕሎማሲና በጦርነት መካከል ባለች ቀጭን መስመር ላይ ቆማለች። የዓለም የነዳጅ ገበያም በዚህ ውጥረት ውስጥ እንደ ማዕበል እየተናወጠ ነው። የነዳጅ ዋጋ ባለፉት ቀናት ውስጥ አንዳንድ ቅናሾችን ቢያሳይም በሆርሙዝ ወሽመጥ ላይ የሚፈጠር ማንኛውም ትንሽ ግጭት ዋጋውን ወደማይታሰብ ከፍታ ሊሰቅለው ይችላል። ኢራን በክልሉ ያሉ የነዳጅ አምራቾችንና የአውሮፓ አገራትን ኢላማ እንደምታደርግ መዛቷ ዓለም አቀፉን ኢኮኖሚ ከፍተኛ ስጋት ውስጥ ጥሎታል። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማሽመድመድ የወሰደችው እርምጃ በቴህራን በኩል የሞት ሽረት ትግል እንዲጀመር ምክንያት ሆኗል። ነዳጅ ዛሬ በመኪናዎች ለማንቀሳቀስ ብቻ ሳይሆን የፖለቲካ ኃይልን ለማስከበር እንደ መሳሪያ እየተቆጠረ ነው። እያንዳንዱ ጋሎን ነዳጅ የሰላም ወይንም የጦርነት ዋጋ ሆኗል። ኢራን የወሽመጡን ቁልፍ በእጇ ይዛ ስታስፈራራ፣ አሜሪካ ደግሞ ግዙፍ መርከቦቿን በመጠቀም ያንን ቁልፍ ለመስበር እየሞከረች ነው። በአጠቃላይ የአሜሪካ የጦር መርከቦች ወደ ኢራን የባህር ጠረፍ መመለሳቸውን የሚያሳይ አንድ ትልቅ እውነት አለ። እሱም ሀያላን አገራት ከዲፕሎማሲ ይልቅ የጦር መሳሪያዎቻቸውን፣ የኢኮኖሚ አቅማቸውን ለማሳየት የመረጡበት ወቅት ላይ መሆናችንን ነው። ዩኤስኤስ ቴዎዶር ሩዝቬልት በአሁኑ ወቅት በፓስፊክ ውቅያኖስ ላይ እየተጓዘ ሲሆን በጥቂት ሳምንታት ውስጥ ወደ መካከለኛው ምስራቅ ሲደርስ የአሜሪካ የጦርነት ዳመና ይበልጥ ይጠቁራል። ለዚህ ትራምፕ አስተዳደር በኢኮኖሚ ድል ለመቀዳጀት ያለው ጽኑ እምነትና የኢራን የመጨረሻውን የጥፋት እርምጃ ለመውሰድ ያላት ዝግጁነት ፊት ለፊት ተጋጭተዋል። ይህ ፍጥጫ የት ይደርሳል የሚለው ጥያቄ የዓለምን ሕዝብ እንቅልፍ ነስቷል። የአሜሪካ የባህር ኃይል ጡንቻ በኢራን ደጃፍ ላይ በድጋሚ ተቀምጧል። የትራምፕ ማዕቀብም እንደ ሰይፍ በቴህራን አንገት ላይ ተደቅኗል። የታሪክ ምሁራን ይህንን ዘመን የመጨረሻው ፍጥጫ ብለው ሊጠሩት ይችላሉ። አሜሪካ የባህር ላይ የበላይነቷን ተጠቅማ የኢራንን አገዛዝ ለማንበርከክ የምታደርገው ጥረት ለዓመታት ሲብላላ የቆየው ቅራኔ ፍጻሜ ሊሆንም ይችላል። የቴዎዶር ሩዝቬልት መምጣት ለአሜሪካ ወዳጆች ተስፋን፣ ለጠላቶቿ ደግሞ ድንጋጤን የታዘለ ነው። መርከቧ በባህር ላይ የምታሳርፈው ጥላ በቴህራን ቤተ መንግሥት ውስጥ ያሉትን መሪዎች እረፍት የሚነሳ ነው። እያንዳንዱ የራዳር እንቅስቃሴ፣ እያንዳንዱ የአውሮፕላን መነሳትና እያንዳንዱ የባህር ኃይል አባላት ዝግጅት ለኢራን የጦር መሪዎች ትልቅ የቤት ሥራ ሆኖባቸዋል። አሜሪካ በገዛ እጇ የፈጠረችውን ይህንን ግዙፍ ኃይል በመጠቀም በዓለም ላይ ያላትን የበላይነት በድጋሚ ለማረጋገጥ እየጣረች ነው። ኢራንም ብትሆን የራሷ የሆኑ ስውር ካርዶች አሏት። ከሩሲያና ከቻይና ጋር ያላት ግንኙነት፣ በክልሉ ያሏት ታማኝ ታጣቂዎችና የረጅም ርቀት ሚሳይሎቿ አሜሪካን በቀላሉ እንዳታሸንፍ ሊያደርጓት ይችላሉ። ይህ ጦርነት ከተጀመረ በሁለት አገራት መካከል ብቻ የሚቀር ሳይሆን መላውን ዓለም ወደ ሦስተኛው ዓለም ጦርነት ሊጎትት የሚችል አቅም አለው። ኢራን እኛ የምንጠፋ ከሆነ ዓለምም አብራን ትጠፋለች የሚል አደገኛ አስተሳሰብ ልታራምድ ትችላለች። ይህ ደግሞ በዲፕሎማሲው መስክ ያሉትን ሰዎች ይበልጥ እንዲጨነቁ አድርጓቸዋል። የኳታርና የኦማን ጥረትም የዚሁ ስጋት ውጤት ነው።
አሸማጋዮች በእሳትና በጭድ መካከል ሆነው ሰላምን ለመፈለግ የሚከፍሉት መስዋዕትነት የሚደነቅ ቢሆንም በዋሽንግተንና በቴህራን መካከል ያሉት መሪዎች ግን ለሰላም ያላቸው ፍላጎት አናሳ ይመስላል። የአሜሪካ የጦር መርከቦች ወደ ኢራን ተመለሱ። ይህ መረጃ ለሰላም ፈላጊዎች አስደንጋጭ፣ ለጦርነት ናፋቂዎች ደግሞ አጓጊ ሊሆን ይችላል። ነገር ግን እውነታው አንድ ብቻ ነው። ዓለም ከመቼውም ጊዜ በላይ ወደ ገደል አፋፍ ተቃርባለች። ዩኤስኤስ ቴዎዶር ሩዝቬልት የሚሳፈሩት 5000 መርከበኞች የሰላም ተምሳሌት ይሁኑ ወይንም የታላቁ እልቂት መጀመሪያ ጊዜ የሚፈታው ይሆናል። ነገር ግን አንድ ነገር ግልጽ ነው። የአሜሪካ የባህር ኃይል ጡንቻ የኢራን ደጃፍ ላይ በድጋሚ ተቀምጧል። የትራምፕ ማዕቀብም እንደ ሰይፍ በቴህራን አንገት ላይ ተደቅኗል። ዓለም ትንፋሿን ውጣ የምትጠብቀው ይህ የኃይል ትርኢት ወደ ሰላም ድርድር ይለወጣል ወይንስ ወደ ዘላለማዊ ጥፋት፣ ወደ ዘመናት ጥፋት? በዚያው በአረብ ባህር ላይ በሚንሳፈፉት ግዙፍ የብረት ተራራዎች ላይ የሚወሰን ይሆናል።